በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን። ሴቶች እህቶቻችን ልባም ሆነው ከብዙ የህይወት ውጣ ውረድ ተወልደው በመንፈስም በአካልም ከዛ ግን ዛሬ ስማቸውን ስንሰማ በክብር ከወንበራችን ከፍ ብለን የምናመሰግናቸው እንቁ ሴቶቻችን ናቸው። በቅርቡ ደግሞ እንቁ ሴት ንቁ ሴት በሚል የእንቁ ሴትን የምሳሌነትን ሴትን የልባምነት ሴትን ሽልማት አግኝተዋል። በየዘርፋቸው በጣም ደስ የሚል ወግና ታሪክ አላቸው። ዛሬ የገና ልዩ ፕሮግራማችንን ጥሩ ቁም ነገር እንድናገኝበት ጋብዣቸዋለሁኝ። ዶክተር ሀመልማል መንግስቱ የያኔት ስፔሻሊቲ የጥርስ ክሊኒክ ባለቤት መስራች፣ እንዲሁም ደግሞ ሕክምና ሰጪ ናት። እዚህ እንግዳችን ናት። በጣም አመሰግናለሁ ዶክተር። ሌላኛዋ ተሸላሚ እንግዳይ ደግሞ ወይዘሪት ገነት ገብረስላሴ ከልመና ወደ ሽመና በሚል የሀገር ባህል ልብሳችን ወደ ተለያየ ሀገር የምትልክ ጠንካራ ሴት ናት። በውስጧ በልመና ዘርፍ ላይ የተሰማሩ ሰዎችን አንስታ ለቁም ነገር አብቅታ አንቱ የሚያሰኝ ስራ የምትሰራ ሴት ናት። ሁለታችሁም ስለመጣችሁ በጣም ደስ ብሎኛል። እንዴት ናችሁ? ዶክተር ልጀምር። ዛሬ ከጥርስ ክሊኒኩ ጀርባ ከብዙ ስኬት ጀርባ ትንሿ ሀመልማል እንዴት ነበር ያደገችው? የታደገችው? የተወለደች የሚለውን እስቲ ያጫች። ኖርማሊ እኔ የተወለድኩት ጅማ ከተማ ውስጥ ነው። ጅማ ተወልጄ የ5 ዓመት ህፃን እያለሁኝ ቤተሰቦቼ በትዳር ይለያዩና እናቴም ወደ ቤተሰቦቿ ወደ አዲስ አበባ ወደዚሁ ስትመጣ የዛኔ ነበር ከአባቴ ጋር የተለያየሁት። ከዛ ከእናቴ ጋር ደግሞ ብዙም አልቆየውኝም፣ ወዲያው በአያት እጅ ነው ያደግኩት እና አያቴ በጣም ጠንካራ ሴት ነች፣ ጎበዝ ነች። አያቴ በምታሳድገኝ ሰዓት ያው ኤሌመንተሪ ስኩል አጠቃላይ በአያት እጅ ነው የተማርኩት። ከዛ በኋላ ግን እንደ እድል ሆኖ አያቴ ብዙ አልቆየችም። አያቴ ጋር ባለኝ አስተዳደግ ጊዜ በጣም ያው አያት ኮንፊደንስ ያስተምርሻል። ነገር ግን ያው በዛ እድሜ የቤተሰብ ፍቅር ማጣት ከወላጅ በጣም ትንሽ ነኝ፣ ከእናት አባት መለየቱ ለእኔ ሁል ጊዜ አለቅስ ነበር፣ አዝን ነበር፣ በጣም አዝን ነበር እና ፋይናሊ ግን እቺንም አያቴን በሞት ባጣሁኝ ጊዜ ከ9 ዓመት በኋላ ነበረ ከአባቴ ጋር ከትክክለኛ ወላጅ አባቴ የሚያገኘውት። 9 ዓመት ብዙ እድገት መጥቶ ብዙ ህይወት ውጣ ውረድ አይተሽ እንደ አዲስ ነው አባትሽን የተዋወቅሽው? እንደ አዲስ ነው አባቴን የተዋወቅኩት። አባቴን በምተዋወቀው ሰዓት ያው ቤተሰቦቼ ለአባቴ ላላቸው ጥላቻ የተነሳ ብዙም እንዳገኝ ስላልተፈቀደ ነው ያላገኘሁት። በዛን ጊዜ ከእናቴም ጋር ያለው ነገር ብሬክ ስላደረገ ማለት ነው። ነገር ግን አባቴን በማውቀው ሰዓት በጣም በሚገርም 15 ዓመቴ ላይ ነው አባቴን ያወቅኩት። ከ5 ዓመት ኦልሞስት እንግዲህ 9 years ማለት ነው። አባቴን በማገኘው ሰዓት በጣም የሚገርም በጣም ታዋቂ አባት፣ ህብረተሰቡ የሚወደው የደቡብ ምዕራብ አርቲስት ነው የኔ አባት እና የደቡብ ምዕራብ ዘፋኝ ነው። አቶ መንግስቱ ናቸው። አቶ መንግስቱ ያው አያቶቼ ባጎቴ እንድጠራ ያደረጉበት ነገር ነው። አክቹአሊ አሁን ተቀይሯል፣ ቶታሊ ትንሽ ነው የቀረው። ያ እና እሺ አባቴ በጣም ወደዛ ክልል ከጅማ ወደዛ ወደ ቦንጋ ክልል ብትሄጂ የነሱ ሂሯቸው ነውና ኢቭን የስብሰባ አዳራሽ በአባቴ ስም ነው ስቲል ነው። ብዙ ትልልቅ ነገሮች እንደዛ ለምን ባለ ራዕይ ነው አባቴ። ብዙ ነገር አሁን በህይወት የለም። ነገር ግን አሁን ያለውን ነገሮች የኔ አባት በዘፈኑ በግጥሙ ነበረ የሚዘፍንላቸውና በጣም ኖሌጀብል የሚገርም ሁሉን ነገር ትችያለሽ ነበር የሚለኝ በዚያ እድሜ። አባቴ ሳገኘው እንደ ጓደኛዬ ነው የሚያወራኝ። ቁጭ ብለንም ሻይ ቡና እያልን የሆነ ነገር ከጠየቅኩት እሱ መመለስ የማይችለው ነገር ከሆነ እንዴ የኔን ልጅ እንዴት ያቅታታል ይለኛልና ነገሩን ወደ ራሴ ይመልሰው ነበርና ከዛ ያ ነገር እችላለሁ፣ ሁሉ ነገር እችላለሁ እያልኩኝ ወደ ውስጤ ለውስጤ መንገር ጀመርኩኝ ማለት ነው። እና ሁሉ ነገር ወንድሞቼንም ሁላችንንም እንዴት ያቅታችኋል እናንተ የገረው ልጅ ሆናችሁ እንዴት ያቅታችኋል የኔ ልጆች ነው የሚለንና ያንን ነገር የሚገርምሽ እኔም አሁን ልጆቼን እላቸዋለሁ፣ ከሱ የሰማሁትን ልጆቼን እላቸዋለሁ።
ትችያለሽ የሚል ሜንታሊቲ አባቴ በልጅነቴ እንደዛ እንደምችል እየነገረኝ ነበር ያደግኩት። ዞሮ ዞሮ ወደ ታሪኩ ስመለስ እና ከአያቴ ከተለያየው በኋላ እየተማርኩኝ ራሴን አሁን ላለሁበት ደረጃ እንዳበቃ የረዳኝ አንደኛ የአባቴ በኮንፊደንስ ነገሮችን ቶታሊ በልጅነቴ ካዘንኩበት ነገር ቴኔጅ እድሜ ላይ እንድወጣና እንዳስብ አድርጎኛል። በጣም ደስ ይላል። ያው ልጅነት ላይ ብዙ ነገር ስለሚሰራ ልጅነት ላይ አነሳን። በመሀል ግን ልጠይቅሽ የምችላቸው በጣም ደስ የሚል ያለፍሽበት የቤተሰብ መለያየት፣ በትዳር እንግዲህ መፍረስ ውስጥ የሚፈጥረው ተጽዕኖ፣ ዛሬ አንቺ ደግሞ ሚስት ሆነሽ ባላግብተሽ ለመኖር ራሱ ብዙ ጠባሳዎችና ብዙ ራስሽ ላይ የሰራሻቸው ነገሮች እንዳሉ ይገባኛል። እንመጣለን። አሁን ግን ከገኒ እንግዲህ ወደ አንቺ ልምጣ። ያንቺን በጣም ደስ የሚል ታሪክ አለሽ። ቅድም እያጫወትሽኝ ነበረ። አክሱም ነው የተወለድሽው። እንዴት አደግሽ? ልጅነትሽ ምን ይመስላል የሚለው ትንሽ ንገሪኝ። አመሰግናለሁ። ያው አክሱም ነው ተወልጄ ያደግኩት። ያው የኔን ልጅነት እስከ 12 ዓመቴ ብቻ ነበር የኔን ልጅነት። ከዛ በኋላ ወደ ኃላፊነት ነው የገባሁት። በ12 ዓመቴ ነው ይህንን ስራ የጀመርነው እና ያው እስከ 12 ዓመት ግን ያው እግዚአብሔር ይመስገን እንደ ማንኛውም ሕፃን ያው በተለይም ደግሞ የቤተክርስቲያን አካባቢ ስላደግኩኝ ጽዮን ውስጥ ነው ያደግኩትና አክሱም ጽዮን እሺ አክሱም ጽዮን ውስጥ ነው ያደግኩት። እዛ ካሉ አባቶች እናቶች ፍቅሬ እኔ የልጅነት እድሜ የኔ እኩያ ሳይሆን የኔ ጓደኞች እዛ የነበሩ እናቶችም አባቶችም እነሱ ናቸው የኔ ጓደኞች እና ከትላልቆች ጋር ስር ሁኜ ነው ያደግኩት። ለስለት ተሰተሽ ነው አሉ። አዎ እውነት ነው። ያው እውነት ነው። ልክ በአንድ ዓመቴ ወላጆቼ ያው በስለት ስለወለዱኝ በዛ ነው ወደ ቤተክርስቲያን ያስረከቡኝ። ለዛም ነው እዛ አካባቢ ያደግኩትም በዚህ ምክንያት ነው። እኔ የእናትም የአባትም ፍቅር ያው የጽዮን ፍቅር ነው የማያውቀው። ከዛ በኋላ ወደዚህ መጣሽ አዲስ አበባ ወይስ እዛው ጀመር? እዛው ነኝ። ከዛ ልክ 12 ዓመት ሲሞላኝ የሆኑ አንድ እየነመኑ ያለ የሆነ ችግር ደረሰባቸው። ያ እንባቸውን እያፈሰሱ ውስጣቸው በጣም ተጎድተው እማዬን ሲያወሯቸው ሰማሁ። ምን ደረሰባቸው? እንግዲህ እማዬ እኔን ለመንገር አልፈለጉም ነበር። ለማዬ ነው ያው የውስጣቸውን ብሶት የሚያወሯቸው። ልክ ሁለቱም ሲነጋገሩ እኔ ሰማሁኝ። ምን ነው ለማዬ ስላቸው አይ አንቺ ልጅነትሽን ዝም ብለሽ ጓዳጊ የቤት ስራሽን ስሪ ዝም ብለሽ ምናምን አሉኝ። ግን ያው እማዬን ምላቸው ያሳደጉኝ እማዬና እሳቸው ነው ሁሉም ነገር ነገሩኝ። ከዛ ወዲህ አንድ ሀሳብ አመጣና ተነጋገርን ከእናቴ ጋር ከማዬ ጋር ማለት ነው። ምንድን ነው የተነጋገርነው? አንዲት እናት 9 ወርን ያህል በሆዷ 3 ዓመትና ከዛ በላይ በጀርባዋ ልጅን ያህል ተፈጥሮን ያህል መሸከም ያላቃታት እናት ሰርታ መኖር የሚያቅታት እናት የለችም። እና ያ እነዛ የሚለምኑ እናቶችም መንገዱን ሳይመቻችላቸው ቀርቶ ነው እንጂ መስራት አቅቷቸው አይደለም። እና በቃ ለምን ወደ ስራ እናስገባቸው የሚለውን ሀሳብ አነሳንና ከ2002 ሐምሌ 1 ላይ እነዚህ የሚለምኑ እናቶችን ከልመና ወደ ሽመና በማለት እነዚህ የሚለምኑ 58 እናቶችን ከልመናውን ሰብስበን ወደ ስራውን አብረን ገባን ማለት ነው። አዎ ልጅም ነሽ እንግዲህ የቀድሞ ጠቅላይ ሚኒስትር የተከበሩ እንግዲህ መለስ ዜናዊ መድረክ ላይ በደንብ ያመሰገኑሽ ነሽ። ገና በ15 14 ዓመት ወደ እሱ እንመለሳለን። ዶክተር ወደ አንቺ ልምጣ። ቅድም የምትናገሩ ታሪክ ውስጥ በጣም ብዙ ሴቶችን አየሁ። ከአባትና ከእናት ጋር ያላደጉ ልጆች መሀል ልጆች አባታቸውን እንዳያውቁ እንዳይጠይቁ ወይም ስለ አባታቸው እናት ከተበደለችው በደል አንጻር እንዳትሄጂ እንዳታይ አባትሽ እንዲህ ነው እኮ አባትሽ እንዲህ ነው እኮ ተብሎ ያድጋሉ። አባትሽን ደግሞ አድገሽ ነፍስ ካወቅሽ በኋላ ስታገኘው በጣም መልካም ሆኖ አገኘሽ። እናትሽን ወቀስሽ እዛ ጋር? እናቴ ናት እኮ ይሄን የመሰለ አባት ሳታሳየኝ አልሽ? ወይስ እናትሽ ላይ ቆመሽ እንደዛ ልጄ ብላ እኮ አባቴ ጋር ላደረሰችኝ ምክንያቷ ልክ ነው ብለሽ አመንሽ? ኦኬ ኖርማሊ ምንም ያህል አባቴ ጥሩ ሆኖ ባገኘው እንደ ሴት ልጅ እናቴን ብሌም አላደረኳትም። ለምን መሰለሽ? ሴት ልጅ በጣም ካልባሰባት በስተቀር ትዳር ለመፍታት አትገደድም። ሴት ልጅ
የራሷ በቃ አልፎ ነገር ወይ ደግሞ ራሱ አባት ነው ጥሎ ሴትን የሚሄደው። ገብቶሻል አይደል? ስለዚህ እናቴ ሪዝነብል ነች። በራሷ የተረዳችው ያዘነችበት የተሰበረችበት ነገር ሊኖራት ይችላል። ግን ሆኖም የእናትና የአባት ሪሌሽን ሌላ፣ ባልና ሚስት ሪሌሽን ነው። ግን አባትና ልጅ ደግሞ ሌላ ፓርት ነው አይደለ? ስለዚህ በዚህ አጋጣሚ ልጆች አባት ምንም እንኳን ትዳር ቢፈርስም ልጆች ግን አባታቸውን የማወቅ የማግኘት የአባት ፍቅር የማግኘት መብት አላቸው። እሱም ባለማግኘታቸው ሳይኮሎጂካሊ ራሱ አውጥተው ባይናገሩ ውስጣቸው ግን የሆነ ነገር የጎደለ ያላቸው ስሜት ምንም ነገር እናቶቻችን ጀግኖች ናቸው። ሙሉ ቢያደርጉልን ቢሟላም ኤቭሪቲንግ ብታደርግም ነገር ግን የሰው ልጅ በባህሪው ያጣውን ነገር አይደል ሚስ የሚያደርገው። ቤት ውስጥ ያላዩትን አባታቸውን ይናፍቃሉ። ደግሞ ኢትስ ኔቸር አስፈላጊ ነገር ነው ሳይኮሎጂካሊ። ካለበለዚያ የማንነት ጥያቄ የሚባል ነገር ትራውማታይዝ እያደረጋቸው ነው የሚያድጉት ልጆቻችን ማለት ነው። ሶ ልጆች አባቶቻቸውን እንዲያገኙ ምንም ትዳር ቢለያዩም እንኳን አባታቸውን እንዲያውቁ እንዲያገኙ ከአባት የሚገባውን ፍቅር እንዲያገኙ እናቶች በዚህ አጋጣሚ ይሄንን ነገር ማሰብ አለባቸው፣ መከልከል የለባቸውም። የኔ እናት ግን በጊዜዋ ልክ ነች። መልካም እንግዲህ እናቴን ሲሰማ ደስ የምትሰኝ ልጅ ሲረዳሽም ያለፍሽውን ህይወት ውጣ ውረድም ልቡ ሰፊ ሆኖ ሲያድግ ያውቀዋል፣ ሲያድግ ያስተውላል እየተባለ ነው ልጅ የሚያድገው። ግን ትልቅ ነጥብ አነሳሽ። ከዛ በኋላ የት ተማርሽ? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ኤሌመንታሪ ትምህርት እንደነገርኩሽ አያቴ ጋር ሆኜ ነው የተማርኩት። ባሌ ጎባ ሚሽን ስኩል ነው የተማርኩት። ከዛ በኋላ ደግሞ ሃይ ስኩልን አጠቃላይ እዚህ አዲስ አበባ ነው ጨረስኩት። ምን አይነት ተማሪ ነበርሽ? በትምህርቴ በጣም ጎበዝ ተማሪ ነበርኩ። ሃይ ስኩል ላይ እንዳልኩሽ ግን ራሴን እየረዳው መማር ስጀምር እየሰራውም ነበረ መማረው እና ዶክተር አሸብር ያው በዚህ አጋጣሚ እሱን በደንብ አመሰግነዋለሁ። ዶክተር አሸብር ወልደ ጊዮርጊስ ማለት ቤተሰቤ ነው። ሂዝ ማይ ካዝኔ ነው እና የአባቴ ፋሚሊ ነው። እሱንም እንዳልኩሽ አባቴን እንዳወቅኩት ሁሉ ትልቅ ሆኜ ነው የተዋወቅኩት። እሱ ጋር ትምህርት ቤት ሃይ ስኩል ሄዳለሁ መለሳለሁ። ከትምህርቴ መልስ ዶን ዴንታል ብቻ ነበር ኢትዮጵያ ውስጥ ትልቅ ክሊኒክ፣ እዛ እየገባው አሲስት አደርጋለሁ እና ከዛን ጊዜ ጀምሮ የጥርስ ሕክምና ሙያ እንድወደው ያደረገኝ ዛሬ እኔ እንደዚህ ግዙፍ ዴንታል ክሊኒክ ለመገንባቴ በልጅነቴ በቃ እዛ ብዙ ራሻን ዶክተርስ ነበሩ አስታውሳለሁና እነሱን አሲስት አደርጋለሁ፣ ከነሱ ጋር ወጣለሁ ገባለሁና በጣም ኢንስፓየር ያደረገኝ ነበረ። ልክ እንደሱ እንደውም እንደሱ ላወራ ነበር እንደ ዶክተር አሸብር። እሱ ከወጣ በኋላ ሲሰበሰቡ ልክ ድምጼን ቀይሬ በቃ እንደሱ ለአክት አደረግ ነበርና እንግዲህ ይሄንን ያኔትን አሁን ዛሬ እዚህ ግዙፍ በአገር አቀፍ ደረጃ አንደኛ ተብሎ በጣም ብዙ ስታፎችን ብዙ ቴክኒሻኖችን ብዙ የውጭ ዜጎችን ቀጥሮ የሚያሰራው ተቋም እየተጀመረው በእግዚአብሔር ኃይል በ3 ሰራተኛ እኔ ያለው ሪሴፕሽን እና አንድ ነርስ አድርገን የጀመርነው ተቋም ነው ዛሬ ሰፍቶ እንደዚህ አገር አቀፍ ደረጃ አንደኛ እስከሚባል ድረስ በኤፍዲኤ የተሸለመው ተቋማችን። እንግዲህ እንደዚህ የጀመርኩት ራዕይን ይዤ ነው፣ እግዚአብሔርን አስቀድሜ። ያው ሰው እግዚአብሔርን ከፈራ ህልሙን ካስቀመጠ ራዕዩን ያንን አቺቭ ለማድረግ በትጋት ሌት ተቀን ከሰራ ማንኛውም ሰው ያሰበበት ላይ ይደርሳልና ለኔ ባለውለታዬ እንግዲህ ወደ እዚህ ነገር ስገባ ከተመረቅኩኝ በኋላ ቀጥታ ህፃን ልጆቼን ይዤ የሄድኩት ወደ ጅጅጋ የሚባል ከተማ ነው። ጅጅጋ ሄጄ 2 ዓመት ሰራሁኝ። 2 ዓመት በሚሰራ ሰዓት በደንብ ነበረ የሚሰራው። ራሴ ሁሉ ብሮሸር በትናለው። ራሴ ጅጅጋ ያው ሺቲ ይለበሳል፣ ሻርፕ ይለበሳል እና ማይክ ይዤ ፕሮሞት አደረግ ነበረ። እንደ እድል ሆኖ የጀመርኩት ተቋም ከሰው ጋር ነው።
እሺ የራስሽ ከፍተሽ ነው ልጅ ጋር ሄድሽው? ከአንድ ሰው ጋር እኔ አብሬ ልሰራ ማለት ነው በሙያ የሄድኩት እና በጣም ቻሌንጅ ነበረ ከምነግራችሁ በላይ አይነገርም። ቅድም ከካሜራ ጀርባ ስቲን ይሄ አበሻ ቀሚስ ሲሰራ ብዙ ክሮች የተወሳሰቡ ነገር አለው ብለሽናልና የኔም ታሪክ እዚህ ጋር ሲታይ እንደዚህ ተወልብሎ ሲቀርብ ይሄ አይደለም። ብዙ ፈተና የሆኑ ነገሮች አልፈዋል። ብዙ ልጆች ይዞ በረሃ መሄድ፣ ብዙ ነገሮችን ስትራግል ፌስ ማድረግ ብቻዬን እንደ ሴት ልጅና ከባድ ነበረ ያሳለፍኩት ነገር። ያኔት 2 ዓመቷ ነው። ትልቋ ልጄም በጣም ትንሽ ነበረች የዛኔ። እነሱን ይዤ ነበረ ጅጅጋ ለመስራት የሄድኩት። አዛት ታይም በጣም ይሞቃል፣ በረሃ ነው። ካልቸሩም ከአዲስ አበባ ቶታሊ የተለየ ካልቸር ነው ያለው። ያንን ሁሉ ሰብሬ እዛ መስራት ጀመርኩኝ። በጣም ሰክሰስፉል ክሊኒክ ከተማ ውስጥ ማለት ነው። ያኔ ሶሻል ሚዲያ ብዙም የለም እንጂ ቶታሊ ቲክታኩም የለም ምንም። ዘን ምንድነው በመኪና ላይ ስፒከር ምናምን ይጫንና ፕሮሞት እናደርገዋለን። አንቺ አስታረቂ ነበር ክሊኒኩን? አዎ። ምንቲ ነበር። እነሱ በሶማሊኛ ይላሉ፣ እኔ ደግሞ በአማርኛ ገቢና ነው የምቀመጠውና ሻርፔን ለብሼ የምስራች በጅጅጋ ከተማ በቃ በጣም እንዲህ ትልቅ ክሊኒክ እያልኩ ፕሮሞት አደረግ ነበር። ከዛ ደግሞ ሻርፔን አውልቄ ጋውኔን ለብሼ ገብቼ ደግሞ ስራ ሰራለሁ። ማንም አያቀኝም ነበር ሻርፕ ለብሼ ፕሮሞት ሳደርግ። ድምፁንም ማስመሰሉን ትችይበታለሽ። ከዛ በኋላ ብዙም አልቆየውም፣ ለልጆቼ ምቹ ስላልነበረ እዚህ መጣሁኝ። ከፓርትነሬም ጋር ጥሩ ባልሆነ ነገር ነው የተለያየ ነው። እኔ የሙያ ሰው ነኝ እንጂ ብዙም የወረቀት ሰው አልነበርኩኝም። ብዙም እንደዚህ ሳይን ያረኩት የተፈራረምኩትም ኬስ ስላልነበረ እንደገና ህይወትን ፌስ አረኩኝና አዲስ አበባ እንደምችል ገባኝ። ያቺ ተርኒንግ ፖይንት ሆነችልኝ። እንደሚቻል ፕሮሞት ካረኩኝ ካስተዋወቅኩኝ እንደምሰራ ገባኝ። ከዛ እዚህ መጥቼ እንዳዲስ አሁን 10 ዓመት የሞላውን ላስት ታይም 10 years anniversary ያከበርንባትን የመጀመሪያዋን ክሊኒኬን ሬዲዋን ህንፃ ላይ በ3 ሰራተኞች ጀመርኩኝ። ከዛም በኋላ አሁን እንግዲህ ወደ 70 ቋሚ ሰራተኞች፣ ወደ 35 ደግሞ የኮንትራት ላይክ ፓርት ታይም ሐኪሞች ምናምን ይዞ በአጠቃላይ ከ100 በላይ ባለሙያ እንዲሁም ደግሞ ግዙፍ በሀገር አቀፍ ደረጃ አንደኛ በኤፍዲኤ የተሸለመ ተቋም አፍርቻለሁ። እኛ መነኩሴ የገጠማቸው ትልቅ ችግር አንቺን ከልመና ውስጥ ማንሳት ለካ እችላለሁ የሚል ነገር አለ። ለነፍስ ለጽድቅ ብለሽ ጀመርሽ ወይስ ዛሬ ገንዘብ ሆኖ ይረዳኛል ብለሽ ነበር? እዛ እድሜ ላይ ሆነሽ ምን ነበር ሀሳብሽ? የዛኔ አይደለም ለንግድ ሊሆን ተብሎ በ200 ብር ነው መነሻ ካፒታላችን። 203 ብር መነሻ ካፒታል ይዘን ነው የተነሳ ነው። ያቺ 203 ብር እዚህ ግብ የምትባል አይደለችም። ግን በቃ ሰው ልጅ መጀመሪያ አይምሮ ነው የሚቀድመው፣ ብር አይደለም የሚቀድመውና ያቺ 200 ብር ጥሬ ዕቃ ነው የገዛንባት፣ የሸማ ጥሬ ዕቃ። ታዲያ እነዚህ ሴቶች ሰብስበሽ ቁጭ ስታደርጊያቸው እኮ የሚበላ ነገር ካላገኙ ከባድ ነው። እና እስኪ ወደ ከንቲባው ጋር ሄጅና የሆነ መፍትሄ ይሰጥሻል ምናምን እዛ አክሱም። ከዛ ሄድኩኝ ወደ መስሪያ ቤቱ። እኔ ከንቲባ ሲባል ስሙ ነው የመሰለኝ፣ ምክንያቱም አላውቀውም። ከዛ ሄጄ እሺ ጤና ይስጥልኝ አቶ ከንቲባዬ አልኩት። ምክንያቱም አላውቀውም እኔ ከንቲባ ምን ይሁን ልጅ ነሻ ደግሞ አይደለም ሊቀመንበር ምናምን መርጣችኋል? አዎ ህጋዊ እውቅና ማውጥተናል፣ ፍሬ ገዳም ማህበር ነው የሚለውና ሊቀመንበራችሁ ማናት ሲለኝ እኔ ነኝ አልኩት። ወይ አንቺ? አዎ ወይ አንቺማ ሰው እንድታስተዳደራለሽ ትንሽ ነበር። ስንት ዓመትሽ ነበር? ስንት ዓመትሽ ነው ሲለኝ አይ 14 ዓመትም ገና ህዳር 21 ሊሞላኝ ነው ምናምን ስለው አይ እንደው አንቺ ፍየል ጠብቀሽ ታውቂያለሽ አለኝ። እኔን ለማስረዳት ነው፣ እሱንም በክፋት አይደለምና ከእረኝነት አልፎ ነው ሰውን የሚጠበቀው ምናምን ብሎ እንዲህ በምሳሌ ሊያስረዳኝ ሞከረ። ስለዚህ አንቺ ላይ በጀት መያዝ አለት ላይ እህል መዝራት ነው አለኝ። ልክ እንደዛ ሲለኝ በጣም ውስጤን ተጎዳሁኝ። እኔንም እንዴ ሌላው ቀርቶ ያ ለምነው የሚያገኙት ሰርተው እንደሚያገኙ እርግጠኛ ነበርኩኝ። የተሻለ ነገር እንኳን ባይሆን ያቺ ቆሎ አንቱን ምንም ትሁን ግን ለምነው ከሚያገኙት ሰርተው ማግኘት እንደሚችሉ ግን እርግጠኛ ነበርኩኝና
ለምን እንደኛ እኮ ለመስራት ነው የተነሳሳ ነው አልኩት። እሺ ብዬ በቃ እያለቀስኩኝ ወጣሁኝ ከቢሮው። ከዛ ወጥቼ ወደ ሴቶች ጉዳይ ሄድኩኝ። አሁን አንቺ ታዲያ ምን ልትሰሩ ነው? እውነት ግን ሰርታችሁ ለመለወጥ ነው ያሰባችሁት? ይሄ ከልመና መውጣት እኮ በጣም ከባድ ነው ምናምን አሉኝ። ከባድ የሚያደርገው ያ ሂደሽ የሚቀበልሽን ስታጭ ነው እንጂ የሚከብድ ነገር የለውም አልኳቸው ለነሱ። እች ልጅ በደንብ ነው የያዘችው አላማ። እስኪ በቃ ለማንኛውም የ7 ቀን በጀት ነው የያዘልሽ ምናምን አሉኝ። እንግዲህ ፕራክቲካሊ ሙያ ላይ 7 ቀን እዚህ ግባ የሚባል አይደለም፣ ግን በቃ ለኛ የመጀመሪያችን ስለሆነ በጣም ነው ደስታ የተሰማንና የ7 ቀን ስልጠና በጀት ይዘውልን ስልጠናውን ሰለጠንን። ለስልጠና ከተያዘው በጀት ይልቅ ለምርቃታችን ከስልጠና በኋላ ምርቃት አድርጉልን አልኳቸው ሂጄ ለነሱ። ያ ሰው ፈለኩኝና ለኛ እኔ ከምንም በላይ ስራውን መጀመሪያ ሽመና ስራውን ስንጀምር ብድቅድቅ ያለ ሻርፕ ነበር የሰራሁትና ከዛ እኔ ነው ስጄ እማዬን አሳየኋቸው። እማዬን ማለት ነው ያሳደጉኝ እማዬ ያው ይሄ ነው የሰራሁት ግሩማይ። ከዛ ይሄ አንቺ ነሽ የሰራሽው? አዎ እውነትሽን ነው። በቃ ይሄ እህል ነው ውሃችን ነው በቃ ልጅ ይሄ አንቺ ነሽ የሰራሽው ብሎ በጣም ከሰራሁት በላይ ነው ያደነቁኝና ልክ ሲያበረታቱኝ እኔም ውስጤ ደስታ ተሞላ። እንዲህ እችለዋለሁ ለካ ይቻላል የሚለውን ነገር አይሞሬ ላይ መመላለስ ጀመረ። በርቀን ያው ያቺ 200 ብር የነበረችው ጥሬ ዕቃዋን ገዝተን 4 ሻርፕ ብቻ ናት የሆነችው። ከዛ ያው እዛው አክሱም ላይ ትንሽ መሸጫ ሱቅ ጠየቅን። መሸጫ ሱቅም ተሰጠን እና እናቶቹ ደግሞ ያ ምን ሰራው ስለማይሸጥ የሚበሉትን አጡ። ምክንያቱም የምንሰራው አይሸጥም። ከዛ ያለው አማራጭ ወይ ተመልሶ ወደ ልመናው መግባት ነው ወይም ደግሞ ሌላ መፍትሄ ማፈላለግ ነው። 2003 ላይ በጣም ከባድ ዓመተ ምህረት ነበረ ለኛ። በቃ አንድ ቤት ውስጥ ስንኖር ለ16 ሰው በ24 ሰዓት ነው የምልሽ። ማታ ሲሆን 12 ሰዓት ሲሆን አንድ ሳህን ቆሎ እንደው ቆሎውንም ያ ሽምብራ ምናምን ስለሚወደድ እንትን ነው የምንገዛው፣ በቆሎ ነው የምንገዛው። እሷን ገዝተን በ24 ሰዓት አንድ ሳህን ቆሎ እንበላ ነበር። ለ17ታችን እኔም ከነሱ ጋር አብሬ እንደዛ ሆነን እየኖርን 1 ዓመት ሙሉ ቆየን። 2004 ላይ መቀሌ ላይ የከተሞች ቀን ሲከበር ነበር። የኢትዮጵያ የከተሞች ቀን ማለት ነው። እሺ እነዛው ሲከበር እኛም አክሱምን ወክዬ ለመሄድ እነሱ ሐሳቡን እንትን አደረጉና እስኪ ጥሩ ኢንተረስት ነው ያለሽና እስኪ አዲስ ፈጠራ ነገሮችን በደንብ አድርገሽ በፈጠራ መልክ አቀዳጅተሽ ይዘሽ ቅረቢና አክሱምን ወክለሽ እንድትሄጂ መቀሌ የኢትዮጵያ ከተሞች በሙሉ ነው የሚገኙት እዛ ተወዳድረሽ እንድታሸነፊ ምናምን አሉኝ። እሺ አልኩኝና አሰብኩኝ ምን ይዤ ማቅረብ እንዳለብኝ ምን ይዤ መሄድ እንዳለብኝ አሰብኩኝ። ከዛ በኋላ እንዳልኩሽ መሪ ቃላችን ከልመና ወደ ሽመና ነው የሚለው። ከዛ በአቡጀዲ ደግሞ ምን ብዬ ጻፍኩኝ? መለክሴ ሲለምን ነው የምናውቀው ሲሸምን የሚለው ከስር ጻፍኩበት። ከዛ በኋላ መቀሌ ሄድንና ሽመናውን ገጣጥመን ምን ብለን ስራውን ጀመር። ያው ገለጻ ማድረግ ጀመር። እንዳለ የዳኞችም ነበሩ። ያው የኢትዮጵያ ከተሞች የሚወዳደሩበት መድረክ ስለሆነና ያው ያለውን የከተማውን ሀብት ይዘው ወደዛ የሚቀሩበት መድረክም ስለነበር እኛም ያው አክሱም ወክለን ሄድ ነው። እዛም ገለጻ ማድረግ ጀመርኩኝ። ከዛ ሁሉንም ከጠበቅኩት በላይ በጣም ነው የተቀባበሉበት። እናም ደግሞ እንዲህ በወረፋ ሰውን ሁሉ ከልመና ወደ ሽመና የሚላል እዚህ ሞለክሴ እየሸመኑ ነው ደግሞ ህፃን ልጅ ናት የምትናገረው ምናምን እያሉ ከጠበቅኩት በላይ ጉራዬን ሁሉ ተዘግቶ ፖሊሶች ሁሉ ተቀምጠውልን እንዲህ ለጉብኝት የሚመጣ ሰው ማለት ነው። እንደዛ ሆኖ ልዩ መድረክ ነበረ። መቼም እግዚአብሔር ታሪክ ቀያሪ ነውና ታሪካችን ሊቀይርልን ዘንድ ያቺ ቀን በጣም ወሳኝ ነበረች እና እንዲህ አድርገን ፋይናሊ ዳር 15 ከክቡር ጠቅላይ ሚኒስትር መለስ ዜናዊ ተሸለምን። ምን ተብላችሁ ተሸለምን? ምን ሰራችሁ ያኔ ማለት ነው? አንደኛ እንዳልኩሽ ከልመና ነው የወጣ ነው። ክቡር ጠቅላይ ሚኒስትር በራሱ አንደበትም የመሰከረው ልመና ለማጥፋት መንግስት ገና በእቅድ ነው ይዞት ያለው። እቺ ነፃነትና እነዚህ አባላቶች ግን ይሄ ማህበር ግን የአስተሳሰብና የአመለካከት ለውጥ ማምጣት ብቻም ሳይሆን ይኸው ሰርተው አፍርተው እኛን አሳይተውናል እና ልመናን በዚህ መልክ ማስወገድ እንደሚችል አንድ አርአያ ናቸው እነዚህ እና ለኢትዮጵያ በጣም
ሮል ሞዴል ናቸው የሚለውን ይህን ሳልጨምር ሳልቀንስ ከአንድ በቱ የተናገረውን ካልነው በጣም እጅግ በጣም የማከብረው የምወደው ክቡር ጠቅላይ ሚኒስትራችን አቶ መለስ ዜናዊ እንደዛ ብሎ ከዛ እኔም ኢንተርቪው ያደረጉልኝ ጋዜጠኞች የዛኔ ስሸልም ማለት ነው ሄጄ ስለምናቸው እሺ የማይሉኝ የነበሩ መስሪያ ቤቶችን ራሳቸውን መምጣት ጀመሩ። ስልጠና ብዬ እባካችሁ ብዬ ስንትን ስመላለስ ስለምን የነበርኩበት በየቤቱ በየቦታው ማንኳኳው የነበረ ራሱን በር ተከፈተ ማለት ነው። በጣም ደስ ይላል። ዶክተር እንግዲህ አሁን እንዳልሽው ያኔት ተብሎ በጣም ብዙ ሰዎች የሚያምሩበት የሚያጌጡበት በሀገራችንና በውጭም ስታንዳርዱ ከፍ ያለ የሕክምና የጥርስ ክሊኒክ መክፈት ጀርባ ያንቺ እንግዲህ ትናንት የነበረችው ብዙ ፈተና ያለፈችው ሴት ውጤት ነውና ሴትነት ላንቺ ምንድን ነው? አንዲት ሴት ታሳዝንሻለች ወይስ ሴትነቷ ጸጋ ነው ብለሽ ታምኛለሽ? ሴትነት ለኔ እንግዲህ ጸጋ ነው። ምክንያቱም ሴት ልጅ የለችም ማለት እኮ ጄኔሬሽን ያቆማል ማለት ነው። እግዚአብሔር እኮ አዳም ብቻውን ትውልድን ማስቀጠል ስለማይችል እና አጋዥ ስለሚያስፈልገው ነው አይደል ከግራ ጎኑ ወስዶ ሔዋንን የሰራለት። ስለዚህ ሴቶችማ በጣም አስፈላጊ ነን እንጂ አሁን እንደውም በዓሉ የገና በዓል ዋዜማ ላይ ነን አይደል ያለነው እንዴ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ይሄ ሰማይና ምድርን የሰራ ትልቁ አሁን እያከበርን ያለነው ኢየሱስ ክርስቶስ ወደ ምድር ሲመጣ እኮ በድንግል ማርያም በኩል ነው የመጣው አይደለም እንዴ? ስለዚህ ድንግል ማርያም ሴት አይደለችም? ሴትነት ጸጋ ነው እንጂ የሚታዘንለት ነገር አይደለም። ሴቶች በዚህ ምድር ላይ አስፈላጊ ናቸው። እኔ የአራት ሴት ልጆች እናት ነኝ። ሴቶች ልጆች ስላሉኝ በጣም ነው የምኮራው፣ በጣም ደስተኛ ነኝ። አንዳንድ ቦታዎች አሁን መቼም እዚህ ጋር ስትቀመጡ እንደ ሀገራችንም ዓለም ላይም ሴት በመሆኑ የሚደርስ ብዙ ጫና አለ። ተፈጥሮ የሚያደርሰው ጫና አለ። ሲስተሞች የሚያደርሱት በጣም ሰለጠኑ የምንለው ሀገር ላይ እንኳን የእውነትም ሴትነት ላይ ጫና ሲያድር እናያለን። እና አንዳንድ ጊዜ ከምታልፍበት ፈተና አንጻር ምን ነው ወንድ ቢሆን እኮ እንላለን። ከዛ አንጻር ማለት ነው። ግን ይሄንን ጀግናውን ወንድ የምትወልደው ሴቷ አይደለች? አዎ። ታዲያ ሴቷ እኮ ጸጋ ነው። ያንን ጀግና ያፈራች ሴት ነች ማለት ነው። ገብቶሻል አይደል? ስለዚህ ሴትነት ለኔ ናቹራል ነገሩን ተቀብላ ጸጋ ነው። ሴትነትን እንደ ከእግዚአብሔር የተሰጣት አንድ መክሊት አንድ ጸጋ አድርጋ የሴትነት ፓርቷን ተወጥታ በስነ ስርዓት ማለፍ ትችላለች ብዬ ነው ማስበውና ለኔ እኔ አም ፕራውድ ሴቶኝ በመፈጠሬ በኮንፊደንስ ያን ሁሉ ጫና ሀገራችን ውስጥ ያለውንም ዓለም ላይም ያለውን አንቺ እንዳልሽው የሴት ልጅን እንትን ወደ ጎን አድርጋ ሴት ልጅ እንደምትችል እንደምታደርግ እንደምትሰራ እናቷ ለሷ በቂ ምሳሌ ነች። ሌሎች ብቁ የሆኑ ሴቶችን ዓለማችን ላይ ተጽዕኖ የፈጠሩትን ማየት ብቻ ሳይሆን እናቶቻችን እኮ ለኛ በቂ ናቸው ሴት ልጅ ምን እንደሆነች ለመናገር በኮንፊደንስ እና እኔ አላዝንም። ምንድነው ግን ሴት ልጆቼ አስተምራለሁ፣ እነግራለሁ። በዚህ አጋጣሚ ለሴቶች እንኳን ደስ አላችሁ ሴቶች ሆናችሁ በመፈጠራችሁ ነው የምለው ነው። ብዙ ጸጋ አለን። አባቶቻችን የማይችሉትን ሴት ልጅ ግን የምትችለው ብዙ ነገር አለ አይደል? ትዕግስቱ ብትዩ ብዙ ነገር ጥበብ፣ ጣሊያኖችን ለማሸነፍ ሺዘዋን ትልቁን ፓርቲ የምትወስደው ሴት ነች አይደለ? ስለዚህ ሴት ልጅ ጸጋ አላት። ብዙ ነገርን ማድረግ መቀየር ትችላለች። ሴቶች እንዲማሩ ብዙ የህይወት ተሞክሮ እንዲያገኙ ሴትነታቸው ምንም ወደኋላ እንደማያስቀራቸው እኔ ሁል ጊዜ በሴትነቴ በኮንፊደንስ ባገኘሁት መድረክ እናገራለሁ። በተለይም እኛ አካባቢ ያለው ክፉኛውን መከራ የሚቀበሉት ሴቶች ናቸው። ሴቶች ናቸው ብዙውን ሀዘኑንም መደፈሩንም ምንንም ቃል ያላገኙበት ለመግለጽ ራሱ ቃል ያላገኙበት መከራ የሚዘንበው እኛ ሴቶች ላይ ነው። አሁንም ያ መከራ አለ። አሁንም ትራማ ውስጥ ነን። ያ ሁሉም የሚያውቀው እውነት ማለት ነው። በቅርብ ስላለሁት ያለውን እውነት እጄ ውስጥ ያለው ማለት እንዴት ስናወራ እውነት ለመናገር ከሰው ጋር ስታወሪ መልካም ነው የምታወሪ ነች። ያ ልብስና ቤት የማይሸፍነው ነገር የለም ይባላልና
ልብስ ብዙ ነገር ስለሚሸፍን ነው ተሸፍነን ያው መልካም እያወራን ያለ ነው። ብዙ ነገር አለ ሴት ላይ የማይደርስ መከራ የለም። ግን ደግሞ ወደንም ጠልተንም ያለ ሴት ግን የሚሆን ነገር የለም። ሴት እንመስላት ከተባለ በዚህ ብርሃን ነው የምመስላት እኔ። ምክንያቱም ብርሃን ባይኖር ይሄ መብራት ባይኖር ቀረጻውንም ወሬውንም ማውራት አንችልም። ጨለማ ውስጥ ሆነን አንተያይም። ቃል ብቻ ነው የሚኖረው። ሰው ሴት የሌለችበት ህይወትም ከንቱ ነው እና እኔ ሴት በብርሃን ነው የምመስላት። አሁን በአሁኑ ሰዓት ላይ በጣም ፈተና ነው ብዬ ማስበው እኔም ከማልፍበት መንገድ ሴት ልጅ በድሮ ጊዜ ቤት ውስጥ ኃላፊነት ቤትን መምራት ትልቅ ነገር ነው አይደል? ልጅ ማሳደግ ጠዋት ተነስታ እንዴት ቤት ያለች ሴት ውጪ ከሚሰራ ወንድ በላይ ስትለፋ ስትደክም ቤት ማኔጅ ማድረግን፣ አመራርን፣ ጥበብን፣ የቤት አገልጋዮችን መምራት፣ የቤት ውስጥ ሰፈሩን፣ አካባቢ ማህበራዊ ኑሮ ምኑ ቅጡ ከትምህርት ቤት ልጆች ካለ ያላቸው መስተጋብር ብዙ ኃላፊነት አለባት ራሷን ረስታ ሁሉ። ከዛ ደግሞ ያ የእናትነት ጸጸት ኃላፊነት እንዳለ ሆኖ ደግሞ ውጪ ደግሞ የምትፈለግ ሴት ውጪ ደግሞ የምትመራ የሷ ውሳኔ የሚጠበቅ የሷ ስራው የጉልበትም ድካሟ የሚጠበቅባት ሴት ስትሆን መሀል ላይ ከሁለቱ ሳትሆን ብኩን ሴት የምትሆናለች። አንዳንዴ ደግሞ እየታገለች ደግሞ የምትገፋ ሴት አለች። ታግላ ለፍሬ የምትበቃ ሴት ግን እንደው ባላንስ ማድረጉ ነው ሚዛኑ የጠበቀች ናት ብዬ አስባለሁ። ፍሬው ካለ ጥበብ ስለማይመጣ እንዴት ነው አንቺ ሁለቱም ጋር እኩል መሆን የቻልሽው? 4 ሴት ልጅ አክቹአሊ በጣም ከባድ ነው። በጣም አንደኛ ልጆችሽን ምንም ያህል ቤት ውስጥ የሚያግዝሽ ቢኖር እንኳን ልጆችሽ አንቺን ይፈልጉሻል እና በጣም ስለሚፈልጉኝ እኔ የሚገርምሽ ጧት ልጆቼን ትምህርት ቤት ራሴ ነኝ ማደርሳቸው። ፊቴና ላይ እና ፊቴን እንደዚህ ያው ሴት ስትሆኚ ፊትሽን አይተሽ ተስተካክለሽ ትወጫለሽ። በህይወቴ በቃ ፊቴን አላየውም። ጧት የልጆች ምሳቅ አለ፣ እሱን ቼክ ማድረግ አለ፣ እነሱን ማልበስ እንደዚህ አንቺ እንደዚህ ቴና እነሱን ልጄ በመኪና ስወጣ አንዳንዴ መስታወቴን ዝቅ አድርጌ አይና ወይ ፊቴ ምን ይመስላል ብዬ ማስክ ማረግበት ጊዜ አለ። ገብቶሻል? በዚህ ልክ እዛ ደግሞ ትልቅ ተቋም ላይ ሲኦም ነኝ እንግዲህ መስራች ነኝ። ሲኦም ብዙ ነገር ለውሳኔ ብዙ ትላልቅ የኔ ኤችአሮች እኔ በኔ ስር ያሉ ሐኪሞች ከኔ በተሻለ መልኩ ስትርትር ብለው ሊቀርቡ ይችላሉ። አዎ ጊዜ ይፈልጋል፣ ዝግጅት ጊዜ ይፈልጋል፣ ኤቭሪቲንግ በጣም ያ ቻሌንጅ ነው። ግን ያንን እኔ እንደምን ቆጥረዋለሁ ያ ሀስሌ የሁል ጊዜ የህይወቴ ጸጋ ኢንጆይ ነው ማድረግበት። አዎ ከባድ ነው፣ እጅግ በጣም ከባድ ነው። ባለቤቴ ያግዘኛል፣ ግን እናትነት ደግሞ ይፈልጋል በሁሉ ነገር ውስጥ እንዳልሽው ቤት ውስጥ ባሉ ሰራተኞችን ማኔጅ ከማድረግ ጀምሮ ማለት ነው። በዛ ሁኔታ ውስጥ ደግሞ ልክ በሰዓቴ ቢሮ ይገባና ደግሞ ራውንድ ማድረጉን ደግሞ የሚቀርቡልሽን ሪፖርት አንብበሽ ውሳኔ መስጠት እንደዚህ አይነት ሌላ ደግሞ አፖይንት ያደረግሽው ታካሚዎች ዌቲንግ ኤሪያ ላይ ይጠብቁኛል። this is my life እና በጣም ነው ሀስል የማደርገው። ለምንም አይነት ጊዜ በቃ ለራሴ የምሰጠው ጊዜ የለኝም። እንደዛ ደክሞኝ ምሳዬን የምበላው ወይ 11 ሰዓት ነው። ከስተመሬ ቁጭ ብሎ በስተት እኔ ምግብ አልበላም። ታካሚዎቼ ያሉ ኤቲክሱም ነው ስልክ አላወራም እና ያ የመጣውበት አስተዳደግ ይመስለኛል። ሁሉ ጊዜ አሁን አንቺ ያኔት ብትመጪ እኔ ያኔት በቃ አለቆቼ ብዬ ነው ተጠንቅቄ የምሰራው። ስራዬን ስሰራ በቃ አለቃ እንዳለኝ ሰው አድርጌ ነው የምሰራው እንጂ ነፃነት ተሰምቶኝ ሻይ ቡና የምልበት ሰዓት ጓደኛ የለኝ ምን የለኝ። በጣም ቢዚ ነኝ ከልጆቼ ጋርና ሴትነትን ሳስበው ይሄ ፓርት በጣም ከባድ ነው። ለራስ ጊዜ መስጠቱ ለልጆችሽ ጊዜ ሰጥተሽ እንደገና ደግሞ እንደ ትልቅ ተቋምን መምራት መቻል ለሴት ልጅ ትልቅ ጸጋ ነው። ለሴት እህቶቼ የምመክራቸው እኔ በዚህ አጋጣሚ ታይም ማኔጅመንት እኛ ሀገር ላይ በጣም እየተሰራበት አይደለምና ሁሉም ሴት በቀን ምን እንደሚያደርግ እኔ በፊት አሁን የጀመርኩት የህይወት ተመክሮዬ ነውና እሺ መጻፍ አለባቸው በስኬጁላቸው። ዛሬ አሁን ለምሳሌ ሳምንታችንን የምንጀምረው እሁድ ነው አይደለ? ሰኞ አይደለም፣ እሁድ። በሳምንቱ ምን እንደሚያደርጉ መጻፍ አለባቸው። የተለመደው የህይወት ስታይል እንዳለ ሆኖ ግን ልክ እሁድ ከሰዓት ለራሳቸው ጊዜ ሰጥተው አርፈው
ያችን ነገር ኖት ማድረግ አለባችሁ። ኤፌክቲቭ መሆን ያስፈልጋል። ለምሳሌ እኔ አሁን ጀመርኩት ስታይል ፀጉሬን የሚሰራበት ሰዓት የለኝም። ላይክ ቀኑ ሁሉ በስራ ይያዛል። በልጆቼም በራሴም በስራዬ በተቋሙ ስለሚያዝ 24 ሰዓት የሚሰራበት የፀጉር ቤት ሄጄ ነው የሚሰራው። ገብቶሻል? ራሴን መጠበቅም አለብኝ እዚህ ጋር እንደዚህም ስትቀርቢ እንትን ለማለት። ስለዚህ እኔ ልጆቼን አስተኝቼ ፀጉር ቤት መሄድበት ሰዓት አለ። ልጆች ከተኙ በኋላ አስቢ ውስጥ 24 ሰዓት የሚሰራበት ቦታ ፈልጌ ፀጉሬን እሰራለሁ። ምን ያህል ትተኛለሽ ዶክተር? አሁን እሱ ማወቅ ፈለግኩ። አንዳንድ ጊዜ አንድ የቅርብ ወዳጄ አንድ ትልቅ ኃላፊነት ላይ ያለች ተሰብስበን እንቅልፍ ሁሉም ሰው እንግዲህ እንቅልፍ የመጣ ወይ ደከመኝ ጠዋት እንዴት ነው የምነሳው አለ እና ምን ያህል ሰዓት ትተኛላችሁ ብላ ጠየቀችን። ግማሹ 8 ግማሹ 7 ግማሹ 12 ሰዓት ማታ ከ12 አላልፍም ከ2 አላልፍም እያለ ብቻ መልስ መስጠት። ታድላችሁ ስራ የላችሁ ማታ። እኔ አይምሮ የሚሰራው ሌሊት ነው አለች። እንቅልፍ ከ4 ሰዓት በኋላ ኦልሞስት ለብዙ አመታት 4 ሰዓት ማክሲመም የምተኛበት እንቅልፍ ነው አለች እና ገርሞኝ ነበር። ከዛ በኋላ ስትተነትና የሚያርፍ አይምሮ ራሱ ላይኖረን ይችላል ኃላፊነቱ ሲበዛ። ምን ያህል ጊዜ ትተኛለች ዶክተር? ኖርማሊ የኔ ስራ ሜንታሊ ብቻ ሳይሆን አካላዊ ድካም አለው። ዴንቲስትሪ በራሱ ድካም አለው። ስትሰሪ በደንብ ነው ፎርስም ሜንታልሽም አካልሽም ነው የሚደክም። ፊዚካሊም ሜንታሊም ነው ታየርድ የምታደርገው የሚደክምሽ ማለት ነው። እንደን እንቅልፍ የምተኛው ልጆቼን ካስተኛው በኋላ ነው የምተኛው። አምሽቼ ነው የምገባው ሚኒመም 2 ሰዓት። በጣም ደግሞ ስራ ከበዛብኝ ከዛ በኋላ ነው ቤቴ የምገባው። ግን እኔ በትክክል ለ7 ሰዓት ተኛለሁ። ብችል ለ8 ሰዓት ካልሆነ ለ7 ሰዓት ተኛለሁ። አልተኛ ብል እንኳን አልችልም፣ ድካም አለ እንዳልኩሽ። ስራው በጣም አድካሚ ነው በጣም። ስለዚህ 7 ሰዓት ጥሩ ነው በጣም። ይሄ አንዳንዴ ገቢዎች ሰራተኛው በዛ ደግሞ አሁን እንደዚህ የሚል በቃ አይምሮሽ ብዙ ጥያቄዎች ስትተኛ አይፈጥርብሽም? ድካሙ ይበልጣል። ያ ተኝቼ እንቅልፍ አልወስድ የሚለኝን ሰዓቶችን ማኔጅ የማደርግበት የራሴ ቴክኒክ አለ። ምን አለሽ? በእናትሽ ለራሴ እኮ ትምህርት እየወሰድኩ ነው። ኖርማሊ እጸልያለሁ። ብዙ ጊዜ ደግሞ ለጸሎት ስትንበረከኪ እንቅልፍ ይመጣል እኮ ይመጣል። መጽሐፍ ቅዱስ ስትንበረከኪ ይመጣል እና እንደዛ ነው ማደርገው። በጣም እጸልያለሁ። መንፈሳዊ ነገሬ ለኔ ኢነርጂ ነውና እጸልያለሁ። በዚህ ብርቱ ሴት ነኝ ብዬ አስባለሁ በጸሎት ህይወቴና እጸልያለሁ፣ እንበረከካለሁ፣ መጽሐፍ ቅዱሴን አነባለሁ። የተለያየ ሀሳብ መጥቶ እንቅልፍ እምቢ ሲለኝ የምወስደው አክሽን ይሄ ነው። አንዳንዴ በብዙ የህይወት ውጣ ውረዶች ለሚያልፉ ሰዎች ደህና ነህ ብሎ ሰው ሲጠየቅ በጣም ስሜታዊ ያደርጋቸዋል አይደል? ደህና ነህ ወይ? እውነት ደህና ነኝ ወይ? ቤተሰቤ ደህና ነው ወይ? ያደግኩበት ማህበረሰብ ደህና ነው ወይ? ያደግኩበት ደህና ነው ወይ? እኔ ደህና ነኝ ወይ የሚለውን የሚፈጥሩብን ጠባሳዎች እኔ እንጃ የሆነ ጊዜ ሲፈነዱ ብቻ ነው ሰዎችና ቆም ብለው የሚያስቡት። ምን ያህል ደህና ነን? ራስሽን ደህና ለማድረግ ደግሞ እንደ ሴት ማለት ብርቱ ሴት ይሄ ሁሉ ሸክም በዝቶባት ደግሞ ቀና ብላ የምትሄድ ሴት ናት። ለዛ ብርታትሽ ምን? ግን ብዙ ፈተናዎችን ብዙ መከራዎችን አሳልፌያለሁ። በጣም ብዙ ለመናገር ሁሉ ተመልሼ ለህሊናዬ እንኳን የሚከብደው ፈተናዎችን አሳልፌያለሁ። በጣም ብዙ መከራ ነው ያሳልፍነውና ያ ነገር አልፎ ስታወሪው ግን ያው ታሪክ ነው። እኔን ያሳልፍኳቸው ስለማውቃቸው ውስጤን ያሳልፍኳቸው መከራዎችን እንባዬን ፊቴን ሁሉ ሰውነቴን ሁሉ ታጥቤ ያደርኩበት ቀን በጣም ብዙ ነው። ሌሊትን ሙሉ ሌሊት እንደ 3 ሌሊት የሚረዝምበት ሌሊት አለ። በጣም ውስጥሽ በጣም የምትጎጅበት ብዙ ነገር አለና ያው ሁሌ እንደዚህ አይነት ጭንቅ ሲበዛብኝ በጣም ሲከብደኝ መጀመሪያውንም ልክ ያቺ 200 ብሯን ሳስተዳድር ከዛን ጀምሮ ሌሊት ስጽፍ ነው የማድረው። ቤተክርስቲያን እሄዳለሁ። ያው አባቶቻችን ባስተማሩኝ መሰረት በተማርኩት መሰረት ጸሎት ግድ ነው። ያው የመንገድሽን ብርሃን የሚከፍትልሽ ነውና አይምሮሽ ላይ ያለው አንቺ ላይ ያለው ፈተናን ሁሉም ከፀሐይ በታች ያለው ብርቅ እንዳልሆነም በደንብ ያስረዳሻል። ጸሎት ስታረጊ ራስሽን ታውቂያለሽ። አይ ሰው እኮ በዚህ ምድር ዙሮ በገደብ ነው የምኖረው።
ያቺ ተለክታ የተሰጠችኝ በቁጥር የምትታወቅ እድሜ እስከሆነ የምኖረው። ስለዚህ ሁሉም ነገር ለበጎ ነው፣ ሁሉም ነገርም ያልፋል። መሪ የሆነች ሴት ደግሞ ቤቷ ደግሞ ሚስት ትሆናለች፣ ትሁት ደግሞ ትሆናለች። መሪነትንም ደግሞ ታውቃለች። ሊደር ደግሞ በጣም ጠንካራ ናት። ግን አንዳንድ ጊዜ እኔንም ጨምሮ ምን ይቀላቀልብን፣ ያቺ መሪዋ ሴት ቤት ትመጣለች እና ባልንም ስተነሳ ቁጭ በል እንዲበል እንደዚህ አድርግ እንዲንበል የምትለዋ ደግሞ የመሪነቱ ባህሪ ቤት ውስጥ ይመጣል። አንዳንዴ የእናትነቱ ኢሞሽናል ባህሪ ቁጣ ወይም ደግሞ ማዘንም ቶሎ መከፋትም ደግሞ ስራው ጋር ይሄዳል። ስራ ውስጥ ያለችውን ዶክተርና ቤት ውስጥ ያለችውን ደግሞ የቤት እመቤት፣ የባሏ አገልጋይ፣ የልጆቿ እናት፣ በሁለቱ መሀል ያለውን ባላንስ እንዴት ትሰሪዋለች? በጣም ወይስ አንድ ነው? አንድ አይደለም። ኖርማሊ በጣም ከባድ ነገር ነው። በእርግጠኝነት የሁሉም ሴቶች ፈተና ነው ይሄና ከባድ ነው። ቤት ውስጥ ያሉ ሰዎች ውሎሽን አንደርስታንድ ማድረግ አለባቸው። ከቤት ሰራተኞች ጀምረው እየሰሙ አገልጋዮች ተስፋ አደርጋለሁ በእውነት በቃ ውሎሽ ምን አይነት አንቺ ልክ ለብሰሽ ስትገቢ ወይ ስትዝናኝ አይደለም፣ በጣም ሲደክምሽ ብዙ ነገር በቃ በብዙ ነገር ውስጥ አልፈሽ ተጨንቀሽ ቤትሽ ስትገቢ እፎይ ብለሽ በማረፊያሽ ሰዓት ደግሞ ሌላ ነገር ይጠብቅሻል። ኃላፊነቱ፣ ቤት መብራቱ፣ ትዳሩ፣ ልጆችሽ ይፈልጉሻል። በቃ ይሄ የሴት ልጅ ትልቁ ከባዱ ነገር ነው። በዚህ አጋጣሚ ባሌን አቶ አማኑኤልን እንደው ችለኸኛል፣ አመሰግናለሁ ማለት እፈልጋለሁ። በጣም ነው የምነጫነጫውም ላይክ ያ ድካምሽን ማኒፌስት ታደርጊያለሽ ቤት ስትገቢ የራስሽ ሰው ላይ በቃ እንትን ታደርጊያለሽ። እና በጣም ነው የሚደክመኝ ስገባ እሱን ፊት ነው ማሳየው ለሱ ኢቭን ለትናንሽ ልጆቼንም ይቅርታ ማለት ፈልጋለሁ። ጊዜም አልሰጣቸውም። በጣም ነው የሚደክመኝ፣ ደክሞኛል በቃ ተውኝ ምናምን የምልበት አጋጣሚ አለ። ቢሮም ስገባ በዛ ማንነት ነው ምገባው፣ በድካም ፊቴ በብዙ ነገር ውስጥ እና ቢሮ ውስጥም በጣም ቅን የሆኑ በእውነት በቃ ስለነሱ በየሄድኩበት ነው የምናገረው። በጣም አንደርስታንድ የሚያደርጉኝ ስታፎች ነው ያሉኝ። እኔም በፍቅር የምወዳቸው በጣም በቃ ከምልሽ በላይ ከስፔሻሊስት እስከ ክሊነር ድረስ ያው ስማቸውን መጥራት ስለማልችል ማለት ነው። ሁሉም እኔን አንደርስታንድ ያደርጉኛል በደንብ በቃ ሁሉም አሲስታንቴ ነው ለኔ። ሁሉም አድቫይዝ ያደርገኛል፣ ደስ ይለኛል። ያ ኢነርጂ ነው። አንዳንዴ ደግሞ አሁን እኔ ገና ስኬት ላይ አልደረስኩም። ቅድም ስኬት ላልሽ ጉዳይ ገና ምኑ ተይዞ ለሀገር ነው መስራት ያለብን እንደ ሀገር እንደ ትልቅ በቃ ትውልድን ሴቶችን የሚያሻግር ራዕይ አሻራ ጥለን ነው ማለፍ ያለብን። እግዚአብሔር በሰጠን እድሜ ውስጥ እግዚአብሔርን የሚፈራ ብቁ የሆነ ትውልድ አፍርተን ነው መሄድ ያለብንና ለኔ ስኬት ያው አንጻራዊ አይደለ። ለኔ ገና ብዙ ጎል አለኝ፣ ብዙ ድሪም አለኝ። እኔ ገና አቺቭ ማድረግ የምፈልገው ብዙ እኔ ጋር የተጻፉ የተቀመጡ እኔ ያልደረስኩባቸው እቅዶች አሉኝ። በ5 ዓመት ውስጥ ላሳካቸው የምፈልጋቸው እቅዶች አሉ። የዛኔ ድጋሚ ጠርሰሽ ስለ ስኬት ትጠይቂኛለሽ። አይቀርም። በጣም ደስ ይላል። እንግዲህ ወደ አንቺ ልምጣና ገኒ በመጨረሻ ስናደርግ የደረስሽበት ስኬት አሁን ከዛ ሁሉ በቃ ከሰዎች ጠባቂ ከሆኑት በተለይ እናት የለመነችውንም ገንዘብ ለልጇ ነው የምታደርገው። በጣም ብዙ መከራ አለ። ብዙ የእያንዳንዱ ሰው ችግር መስማት ራሱ አንዳንድ ጊዜ አእምሮ በሽተኛ ሁሉ ያደርጋል። በተለይ አንቺ ጋር የሚመጡት በሙሉ በጣም ህይወት ያጨለመባቸው ስለሆኑና ያንን ተሸክመሽ መሄድሽ ዛሬ ለራስሽ እንዳትቆሚ ትዳር ያልመሰረትሽው ያንን ሸክም በመሸከም ይመስለኛል ሳስበው ለእኔ ልኑር የምትይበትን እድሜ ያጣሽው እዛ ጋር ይመስለኛልና እቅድሽ ውስጥና ስኬትሽ ውስጥ አንቺነትሽን ደግሞ እየመዘንሽ ትሄጃለሽ ወይ? በምንድን ነው መዳረሻሽ? ምን ቦታ ራስሽን ታየዋለሽ የሚለውን አንድ ላይ አድርገሽ ከራስሽ ህይወት ጋርና ከጀመርሽው ሙያ ጋር አድርገሽ ጠቅላላ አድርገሽ ንገሪኝ። እውነት ነው ያው መኖር አንድ ጊዜ ነው። እሱም ወጣትነት ነው። እኔም እናትኩኝ ያለው 9 ወር ብቻ ነው የቀረኝ እንጂ ያልተሸከምኩ እንጂ ከአንድ ዓመት ተወልዶ የተጣለ ልጅ ሁሉ ያሳድገናል እና ከ16 በላይ ከጩጬዎች የተቀበልናቸው ከ16 በላይ ልጆች አሳድገናል።
ያው እነሱ እናቶች ስለሆነ እኔ ነኝ የክርስትና ስማቸው ራሱ ቤተክርስቲያን ላይ ሲነሱ የእናትነት ስም በእኔ ነው እና እናት ሆኜ ቤተክርስቲያን ሁሉ ቁሜ ያው ክርስትናን አስነስቻለሁ። በጣም ብዙ ልጆች ማለት ነው እና ያ የእናትነት ኃላፊነቱን አለ ይጋም ያ አቶ ባል የሚባል ብቻ ነው የሌሉ እንጂ ሌላውን የእናትነት አቶ ባል ድርጅቱ ናቸው ለጊዜው። አሁን ደግሞ የዋንጫ ለጊዜው ነው። አዎ እና ያው ዋጋ መክፈል ያለብሽ ነገር ላይ ዋጋ መክፈል ግድ ይላል። እንዳልኩሽ እኔ ይህንን ድርጅት ይህንን ማህበር በጣም ነገ ጠዋት ሲነጋ ማለት ነው ቤትም ይንኳኳው እንደዚህ የተቸገሩ አሉ፣ እንደዚህ ተጥለው የተገኙ እንደዚህ የአእምሮ ህመምተኞች እንደዚህ ያሉ ያንቺን ጥግ ፈልገው ማለት ነው። እና እንደዚህ አይነት ሰው ሲመጣ ስለራስሽ ማሰብ አትችይም። መበርታት ደግሞ ግድ ነው። ምክንያቱም የሆነ ነገር እግዚአብሔር እንኳን ሲያቆምሽ የራሱ ኃይል አለው የሚሰጥሽ ነገር አለ። የሚሰጥሽ ከእግዚአብሔር የሚሰጥሽ ጥበብ መምራት ጥበብ ነው። ሰው ከሰው ተለይቶ በኃላፊነት ሲቀመጥ እኮ የእግዚአብሔርን ጥበብ ሲጨመርበት ነው እንጂ ሰው በመሆናችን ብቻ ሰውን መምራትም ማስተዳደርም አንችልም። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። መጨረሻ እንግዲህ ዶክተር እንቁ ሴት ንቁ ሴት በሚል እንቁ ሴት ነሽ ተብለሽ ተሸልመሻል። ትልቅ እነ አርቲስት መሰረት መብራቴ ሌሎችም በጥበቡ በዲዛይኑ በሕክምናው በብዙ ዘርፎች ውስጥ ተመርጣችሁ ተሸልማችኋል። እና ለዚህ ሽልማት ያበቃኝ ምንድን ነው ብለሽ እስኪ ራስሽ ዶክተር ሐመልማልን ያበቃት ይሄ ነው ጎበዝ ብለሽ ራት አልጋ አልተገባበዛችሁ ከራሳችሁ ጋር ጎበዝ ብላ እናመሰግንም እኮ ራሳችን። ኖርማሊ ብዙ ነገሮች አሉ ለዚህ ሽልማት ያበቁኝ ብዬ አስባለሁ። እኔ ጋር ሲደርሱ ያው እኔ ያለፍኩበት እኔ ባቀለውም እነሱ ግን እችን ትንሿን ስራዬን አክብደው ምን ብለው አይተው ይገባሻል ብለው እንቁ ንቁ ባለራዕይ ሴት ብለው ይሄንን አዋርድ ሲሰጡኝ በጣም ትልቅ ደስታ ነው የተሰማኝ። ሌላ ነገር ምን መስራት አለብኝ ለቀጣይ አዋርድ ብዬ እንዳስብ ነው ያደረገኝ። ምክንያቱም this is energy ያው ሰው በተፈጥሮ የሰራሽውን ነገር ሰው ፕራውድ ሲያደርግልሽ አፕሪሺየት ሲያደርግልሽ ደስ ይላል አይደል? ሌላ የተሻልሽ እንድትሆኚ ነው የሚያደርግሽ። እና እኔ ይሄ ሽልማት ልክ እንደኔ ከኔ የተሻለ እንደውም የሰሩ ብዙ ሴቶች ይኖራሉ፣ ያው በተራቸው ወደፊት የሚመጡ ወይ ደግሞ ሰው ያላያቸው ብዙ አሉ። አንድ እናት 3 ኦን አቨሬጅ እንኳን 3 ልጅ 2 ልጅ ብታሳድግ አስቢው ስንት ወላጅ አባቶቻቸውን በአንድም በሌላ ያጡ ሰዎችን ብታስቢ ብዙ እናቶች ይሄ ሽልማት ይገባቸዋል ማለት ነው። ስለዚህ እኔ ከነሱ ደግሞ አንዷ ሴት ሆኜ በመሸለሜ ዘርፌ ሌላ ቢሆንም ሽልማቱ የመላው የኢትዮጵያውያን ጀግኖች ሴቶች እናት ነው ብዬ ነው በራሴ ማስበው። ሽልማቱ ደስ ብሎኛል። ግን በምን ዘርፍ ምን ሰርተሽ ተሸለምሽ ያልሽኝ ቁም ነገሩ ያው የኔ ለውጥ እንዳልኩሽ ብዙ ቻሌንጅ አለው ከጅጅጋ ጀምሮ። ለውጡ በራሱ ባንዴ ቡም ያለ አይደለምና ከዚህ ላይ ከምናየው ጀርባ ብዙ ነገር አሳልፌያለሁ። በ3 ሰራተኛ የጀመርኩት ተቋሚ አሁን እንግዲህ ከ100 በላይ የሚሆኑ ባለሙያዎችን እንዲሁም የውጭ ዜጎችን ላይክ ሳውዝ ኮሪያንስ በእኔ ተቋም ውስጥ ቀጥሬ አሰራለሁ በአሁኑ ባለኝ ሌቭል። እና ይሄ ፕራውድ ያደርጋል። ይሄ ልክ እንደ ሀገር ደስ የሚል ነገር ነው ብለው አምነው ስለሰጡኝ ደስ ብሎኛል። ደስ ይላል። በጣም ደስ ይላል። በመጨረሻ እንግዲህ ከእኔም ማለት ትፈልጊው ካለ ብዙ ነው እንግዲህ የእያንዳንዳቸው የግላችሁ ታሪክ እንኳን መጽሐፍ ነው። ብዙ ረጅም ደቂቃ በወስደን ብናወራ ብዙ ታሪክ ነውና ያው እንግዲህ የሰው አቴንሽን ወይም የማየት አቅሙም ውስን እየሆነ ስለመጣ ነገሮችን ሰብሰብ አድርገናል። በአጠቃላይ እንኳን ደስ ያለሽ። አንቺም እንግዲህ እንቁ ሴት ነሽ፣ ባለራዕይ ሴት ነሽ፣ ለብዙ ሴቶች ምሳሌ ትሆኛለሽ ተብለሽ ተሸልመሻል። እንኳን ደስ ያለሽ ማለት የምትፈልጊው ካለ በሽልማቱም ነገ ደግሞ የምታስቢው ነገር ላይ ነው። እውነት ነው። አሁን የ8ኛው የእንቁ ሴት ንቁ ሴት የሚለውን የሴቶች አዋርድ
ተሸላሚ በመሆኔ እግዚአብሔር ይመስገን። ስንት ዋጋ ተከፍሎበት እዚህ ደረጃ የደረሰ ድርጅት ለማንም በማይጠቅመው ጦርነት ሙሉ በሙሉ ወድመዋል። መሽነሪዎችንም ተዘርፈዋል። የነበሩ ባለሙያዎችን በጦርነቱ ምክንያት ተሰውተዋል። በጣም ለሀገር የሚተርፉ ባለሙያዎችን ማተንበታል። በጣም ለብዙ ሰራተኛ እውነት ለመናገር በ16 ዓመት ውስጥ ከ1800 በላይ የዜጎችን ስራ እድል የፈጠረ ማህበር ሙሉ በሙሉ ወድመዋል። ቢሆንም ግን አሁንም ሴት ልጅ ተስፋ አትቆርጥም ነው። አሁንም ደግመን እንነሳለን። ምክንያቱም ያው በዚህ ምድር እስካለን ድረስ ተስፋ ሳንቆርጥ ድጋሜ እንነሳለን የሚለውን ተስፋ በማድረግ ያ ተስፋ ሰንቀን አሁንም እንደ አዲስ ሰርቫይቭ እያደረግን ያለ ነው ለመነሳት ማለት ነው። እና እንደ አዲስ ነው እየጀመርን ያለው ስራውን። እግረ መንገዴ አዲስ አበባ ለመምጣት እንኳን የትራንስፖርቴሽን ያጣሁበት ጊዜ ነው ደርሼ ያለሁት። እዚህ እንድመጣ ራሱ እግዚአብሔር ይስጥልኝ። ይህንን የትራንስፖርቴሽኑ ከበር ያደረጉልኝ ሁለመናዬን ወጪን የሸፈኑልኝ መንፈሳዊነቱ ወንድሞቼ ስማቸውን ዘርዝሬ ስለማልጨርሰው ነው። እና እስከዛ ድረስ ነው ስንት ሚሊዮን በእጅሽ ሲያልፍ ቆይቶ አሁን ባዶ ሆነሽ ያው ሁሉም ነገር ወደ ዜሮ ሲወርድ በጣም ከባድ ነው። እህት ወንድምነታችሁ ይህንን ማህበር ካለው ትንሽ ነገር ነው የሚያስፈልገው እና ካለው ውድቀት ተነስቶ ሌላውን እንደ ድሮ ለሌላውን መርጃ ማዕከሉንም ተጠናክሮ በአዲስ መልክ በደንብ ተሰርቶለት ያ ፋብሪካውንም እስከ ኤክስፖርት ስናደርግ የነበር ነው አሁን ወደ ዜሮ ነው የወረደው። እንደ አዲስ ነው ስራውን እየጀመርን ያለና ያ መሽነሪውንም ምንም ተተክቶ እንደ አዲስ ስራውን ቢጀምር ለብዙ ዜጋ ሰውን ከመርዳት በላይ የሚያስደስት ነገር ደግሞ የለም በዚህ ምድር ላይ ስንኖርና ስትሰጪ ትንሽ ነገር ለሰው ስታረጊ በቃ ምንም ሳይኖርሽ እንዲሁ ደስተኛ ነው የምትሆኚው እና መስጠትን ያህል ሰው ወድቆ አይቀርም ይነሳል ድጋሜ። ስለዚህ አንቺም ማህበርሽም አይዞሽ ድጋሜ የነበረው ነገር ይቀጥላል አይዞሽ ብላችሁ እዚህ ደረጃ ጋብዛችሁ ለእንቁ ንቁ ሴቶች አዋርድ አዘጋጆችም ለሁሉንም የሚመለከተው ሁሉንም አባይ ቲቪ እና መቅዲም እጅግ በጣም አመሰግናለሁ። ያን ሁሉ ነገር አልፎ ድጋሜ ስለተገናኘን ደስ ብሎኛል። ከዚህ በኋላም ያው አብረን የምንችለውን አሻራችንን መልካምን አሻራ ለማስቀመጥ እግዚአብሔር ቅዱስ ፈቃዱ ይሁንልን። ሀገራችንን ሙሉ ሰላም ያርግልን። ሁላችሁን እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን። በመጨረሻ እኔ እንግዲህ ማመስገን የምፈልገው የእንቁ ንቁ ባለራዕይ ሴት መስራች አባሎች አጠቃላይ ከልቤ አመሰግናለሁ። እኔም ደግሞ ከዚህ በላይ እንቁ ለመሆን ራሴን ብቁ አድርጌ ለቀጣይ እንድሰራ የቤት ስራ ሰጥታችሁኛል። ኢነርጂዎቼ ናችሁ። በጣም ከልቤ አመሰግናለሁ። ይህም በዚህ ውስጥም እንደ ወርቅ ተፈትኖ አልፈው ይህን እኮ አደረጉ የሚለው ክብርም ከፍ እንዲል ደግሞ ይሆናል። በዚህ መንገድ የሚያልፈው እናንተም ድርጅት ከዚህ በላይ አድጎ ያልሽው ችግሮች በሙሉ ተፈተው ተቀርፈው ደግሞ ሌላ ጊዜ ስንገናኝ እንኳን ሆነ ያ በመሆኑ እኮ ይሄን እድል ይዞ መጣ እንደምንባባል እርግጠኛ ነኝ። አይዞሽ በርቺ። በጣም ነው አመሰግናችሁ እዚህ ስቱዲዮ ድረስ ስለመጣችሁ። የእውነት ብዙ ትምህርት ራሴን ዶክተር ነማንቺ በምጠይቅበት እንግዲህ ገነትን በምጠይቅበት ሰዓት ከእናንተ ትምህርት እየወሰድኩ በእርግጠኝነት የሚመለከቱን ደግሞ ራሳቸውን በእናንተ ቦታ እያስቀመጡ እችላለሁ እደርሳለሁ አላማ አለኝ ከፍላለሁ ብለው ያስባሉ። በበዓል እንደዚህ ህይወት የሚሆን የህይወታችሁ መንገድ ስላስተማራችሁ በጣም አመሰግናችኋለሁ። እኛም እናመሰግናለን። በያላችሁበት አሁንም የመቅዲ ሾው በአባይ ቴሌቪዥን ይቀጥላል። በዚህ አጋጣሚ ሁላችሁም ፕሮግራሞቻችን ስትመለከቱ ካያችሁት፣ ከተማራችሁበት፣ ከወደዳችሁት ደግሞ ለሌሎች ሰዎች እንዲደርስ የመቅዲ ሚዲያ ዩቲዩብ ቻናል ቤተሰብ የአባይ ቴሌቪዥንም የቴሌቪዥን ፕሮግራሞችን ስትመለከቱ ጋብዛችኋለሁ። መልካም ጊዜ